ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል? ከብስራት ዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን እያጋራችሁ ቤዛዊት አራጊ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል በመድኃኒት ለማይሻሻል የሚጥል በሽታ በቋሚነት ሕክምና መስጠት ልጀምር ነው ማለቱ ተሰምቷል። ሆስፒታሉ ከዚህ ቀደም በኢትዮጵያ የመጀመሪያ የሆነውንና በከፋ ሁኔታ የሚጥል በሽታ ለሚሰቃዩ ብሎም ጤናቸው በመድኃኒት ለማይሻሻል ታካሚዎችም የህክምና አገልግሎትን መስጠቱም ይታወሳል። በዘመቻ መልክ በነጻ ህክምናውን ሲሰጥ መቆየቱን የገለጸው ሆስፒታሉ አሁን ላይ መጠነኛ ክፍያ ታካሚዎች የህክምና አገልግሎት እንዲያገኙ የተለያዩ ስራዎችን እየሰራ እንደሚገኝም አስታውቋል። ይህም ህመም በየትኛውም እድሜ ላይ የሚገኝ ሰው ሊያጠቃ የሚችል ቢሆንም በአብዛኛው በህፃናት ላይ የሚስተዋል የጤና እክል መሆኑን በሆስፒታሉ የአንጎልና ህብረ ሰረሰር ቀዶ ጥገና ኃላፊ የሆኑት ዶክተር አብዲ ኤርሞሎ ለብስራት ራዲዮ ተናግረዋል። የሚጥል በሽታ በተለያዩ ምክንያቶች ሊከሰት ቢችልም በዋናነት በድንገተኛ የጭንቅላት አደጋ፣ በስትሮክ፣ በጭንቅላት እጢ ህመም መጠቃት፣ በልጆች ላይ ደግሞ በወሊድ ወቅት በሚከሰቱ ጉዳዮች እንዲሁም በዘር የሚተላለፍ ዶክተር አብዲ አብራርተዋል። በሆስፒታሉ ይህን አገልግሎት ለማስቀጠል በርካታ የህክምና ክፍሎችን በጋራ ሆነው በመስራት ላይ ናቸው ያሉት የህክምና ባለሙያው አስፈላጊ ግብዓቶችን በማሟላትም ህክምናውን በቋሚነት ለመስጠት እየተሰራ ይገኛል ሲሉ ጨምረው ለጣቢያችን ገልጸዋል ስትል ሳምራዊ ስዩም ዘግባለች። በ14 ዓመት የእንጀራ ልጁ ላይ ለ10 ወራት ያክል ያስገድዶ መድፈር ወንጀል የፈጸመው ተከሳሽ በእስራት ተቀጥቷል። በካፋ ዞን ጨታ ወረዳ ወዳ ቀበሌ ያጋ ተብሎ የሚጠራው አካባቢ በእንጀራ ልጁ ላይ ያስገድዶ መድፈር ወንጀል ሲፈጽም የነበረው ተከሳሽ በእስራት መቀጣቱን የወረዳው ፍርድ ቤት አስታውቋል። ፍርድ ቤቱ እንደገለጸው ተከሳሽ አጉቻ አክሎ መስከረም 19 ቀን 2018 ዓ.ም በግምት ከሌሊቱ 9 ሰዓት አካባቢ በ14 ዓመት ህጻን ልጅ ላይ ድርጊቱን ፈጽሟል። የህፃኗ እናትም ሁኔታውን በማወቋ ለህግ ጥቆማ እንዳያደርሱ ተጎጇንናም እናቷን እገላችኋለሁኝ ብሎ በማስፈራራት በተደጋጋሚ ህፃኗን አብሮ በማስተኛት በኃይል ያስገድዶ መድፈር ወንጀል ለ10 ወራት ያክል ፈጽሟል። ከከሳሹ ግንቦት 12 ቀን 2018 ዓ.ም ከወዳ ቀበሌ ተጎጇን በድብቅ በመውሰድ ሻካ ቀበሌ ውስጥም ያሳድራታል። በማግስቱ ግንቦት 13 ቀን 2018 ዓ.ም ከሌሊቱ 11 ሰዓት ላይ ህፃኗን ወደ ሸካ ዞን ቴፒ ከተማ ይዞ ለማምለጥ ሲሞክር ለወረዳው ፖሊስ በደረሰው ጥቆማ መሰረትም በቁጥጥር ስር ሊውል ችሏል። የወረዳው ፖሊስም ድርጊቱን ሲመረምር ቆይቶ መዝገቡን ለወረዳው አቃቢ ህግ አስተላልፏል። አቃቢ ህግም የደረሰውን የወንጀል መዝገብ ተመልክቶ በሶስት ተደራራቢ ወንጀሎች መሰረት እንዲታይ ተደራራቢ ክስ ለፍርድ ቤት አቅርቧል። ጉዳዩን ሲያከራክር የቆየው የጨታ ወረዳ ፍርድ ቤትም የአቃቢ ህግን የሰውና የሰነድ ማስረጃዎችን በማሰማት ከመዘነ በኋላም ተከሳሹ የመከላከያ ማስረጃም እንዲያቀርብ ያዛል። ተከሳሹ የመከላከያ ማስረጃ የለኝም በማለቱ ፍርድ ቤቱ የግራ ቀኙን ቅጣት ማክበጫና ማቅለያዎችን በመውሰድም የተበዳዩን እድሜና ድርጊቱን አፈጻጸም ከግምት ውስጥ ማስገብቷል። ጥፋተኛውን ያስተምራል፣ ሌሎችንም ማስጠንቀቂያ ይሆናል በማለትም ሰኔ 4 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በ15 ዓመት ጽኑ እስራት እንዲቀጣ የተወሰነበት መሆኑን ብስራት ራዲዮ ከወረዳው ፍርድ ቤት ያገኘው መረጃ ያመላክታል። መረጃው የኤደን ሽመልስ ነው። ክብራትና ክብራን ወደ ባህር ማዶ መረጃችን ስንሻገር እስራኤል በሊባኖስ የያዘችውን መሬት አልለቅም ሲሉ ኔታንያሁ ተናገሩ። በዩናይትድ ስቴትስና በኢራን መካከል የተኩስ አቁም ስምምነት ቢደረስም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል በሊባኖስና በሶሪያ ግዛት ላይ የምታደርገውን እንቅስቃሴ እንደሚቀጥል ቃል ገብተዋል። ኔታንያሁ ለጋዜጠኞች በሰጡት መግለጫ እንደተናገሩትም የእስራኤል ጦር በሊባኖስ ውስጥ እንደሚቆይና 570 ካሬ ኪሎ ሜትር አካባቢም እንደሚይዝም ተናግሯል። እስራኤል በኢራን ከሚደገፈው የሊባኖስ ታጣቂ ሄዝቦላ ጋር ባደረገችው ግጭትም ከ3000 በላይ ሰዎችም ተጎድተዋል። በሊባኖስ የጸጥታ መከላከያ ቀጠና ውስጥም አስፈላጊ እስከሆነ ድረስ እንቆያለን ሲሉ ኔታንያሁ ለጋዜጠኞች ተናግረዋል። ያልተረጋገጡ ዝርዝር እንደሚያሳዩት ሊባኖስ በኢራንና በዩናይትድ ስቴትስ መካከል አርብ የሚፈረመው ስምምነቱ ትካተታለች። የኔታንያሁ ይህ አስተያየት ግን ቀድሞውኑ ደካማ በሆነው የተኩስ አቁም ስምምነት ላይ ጫና ሊፈጠርም ይችላል። ስምምነቱ እሁድ ዕለት ያስታወቁት የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ የመግባቢያ ሰነድ ሊባኖስን ጨምሮ በሁሉም ግንባሮች የሚደረጉ ወታደራዊ እንቅስቃሴዎችን በቋሚነት ማቋረጥን ያካትታል ብለዋል። እንደ አውሮፓውያኖች አቆጣጠር ከጥቅምት 2023 ጀምሮ እስራኤል ከሄዝቦላህ ጋር ጦርነት ውስጥ ገብታለች። በጥቅምት 2024 ደግሞ ድንበር ተሻጋሪ ወረራዎችንም ጀምራለች። የአሜሪካ የጦር አውሮፕላን ተከስክሶ የቦይንግ ሰራተኞችን ጨምሮ የ8 ሰዎች ህይወት ማለፉም ተሰምቷል። በደቡብ ካሊፎርኒያ የአሜሪካ አየር ኃይል የጦር አውሮፕላን የሆነው ቢ52 ቦምበር ተከስክሶ 2 የቦይንግ ሰራተኞችን ጨምሮ 8 ሰዎች መሞታቸውን ተገልጿል። የጦር አውሮፕላኑ ትላንት ሰኞ መደበኛ ፍተሻ ያደረገ ሳለ ነበር አደጋው የተከሰተው። ኮሎኔል ጄምስ ሄይስም ዛሬ በኤድዋርድስ አየር ኃይል መቀመጫ አሳዛኝ ክስተት ተፈጥሯል፣ 8 ታላቅ አሜሪካውያንን አተናል፣ ወታደሮች፣ ንጹሐን ዜጎችና መንግስት ኮንትራት የሰጣቸውም
ይገኙበታል ብለዋል። የአየር ኃይል መቀመጫው እንዳለውም የመጀመሪያ ደረጃ ሪፖርቶች ከአደጋው መትረፍ እንደማይቻል አሳይተዋል። የሞቱ ሰዎች ዝርዝር ለቤተሰቦቻቸው ከተገለጸ በኋላ ለህዝብ ይፋ ይሆናል። የአውሮፕላን አደጋው ያደረሰው ጉዳት በአየር ኃይሉ ብቻ ተወስኖ እንዲቀር ማድረግ መቻሉም ተገልጿል። ቢ52 የተባለው የጦር አውሮፕላን ለአየር ኃይሉን መቆጣጠሪያ ስርዓት ድጋፍ እየሰጠ እንደነበርና በበረራ ጀምሮ ብዙም ሳይቆይ እንደተከሰከሰም ተገልጿል። የአደጋው መንስኤ ይፋ የሚደረገው ምርመራዎች ከተካሄዱ በኋላ መሆኑም ተገልጿል። ይህም እስከ 30 ቀናት ሊወስድ እንደሚችልም ተገልጿል። ተጨማሪ ምርመራ ደግሞ እስከ 6 ወራት እንደሚወስድም ኮሎኔል ጄምስ ሄይስ ተናግረዋል። ክብራትና ክብራን ከብስራት ዩቲዩብ ቻናል መረጃዎቻችን ነኝ የነበሩ መረጃዎቹን እያጋራሁኝ ቤዛቤት አራጌ አብሬያችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ